ቆይ ልክ ዝም ብለህ እንደዚህ መፍትሄ እኮ ነው። ገባህ አይደለ? ምን እነግርሽ ነገር ስላለ እኮ ነው አላለም ቡቡዬ። ተሸውደሃል። የምሬን ነው። ትናንት ወዳለሁ ስላለች ዛሬ እንደዚህ አይነት ዲኮር አድርገህ ትቀበለኛለች ብለህ ማሰብህ በጣም የዋህ ነው እኮ የምር። ቀለበት ልታስራ እንደሆነ ክብር ለሚያውቅ ሰው ነው በክብር ይቅርታም ሆነ ፍቅርም ሆነ ምንም ሆነ ማስረዳት ማለት ነው። ከዚህ በኋላ ጥሩ ሀሳብ ነው። በዚህ አጋጣሚ እሱ ይሻላል፣ አሁን ያወራው ይሻላል ከበፊቱ ማለት ነው። ሙከራህ ጥሩ ነው፣ ግን ደግሞ የማይሆን ነገር ምንም መታገል ያስፈልጋል። የምንሆንበት ሰዓት ነው። እኔ ከአብሳላት ጋር ምንም የለኝም፣ ኖርማል ነን። ላት ጋር ምንም እንደማይኖርህ ከማንም ጋር ምንም እንደማይኖርህ እኛ 100% እርግጠኛ ነን። ግን ሀይሚ የማታምነው ጉዳይ ምንድን ነው? እኔ ምንም መስማት አልፈልግም። አመሰግናለሁ። የተፈጠረውን ነገር እንንገርሽ። ካለማየሁ የዋህነት እስከ ጥግ ድረስ አታብዛ። ገና ለገና ትናንት ወድሻለሁ ስላለችህ ሴት ልጅ እኮ ናት። ምን ሆነ ነው እንዲህ? ሴቶችን አታውቅም አንተ ልባቸው ምን እንደሚያስብ። ለምን እኮ የማያግባባን ነገር ምንድን ነው? ሁሉ ሪስክ ደግሞ የሰርኩት አንቺ የሊንዳን አክሽን እንደምትሰራው እኛም 100% እናውቃለን። ግን ሀይሚ ለምን አላወቀችም? ከዚህ በፊትም እንደዚህ ተፈጥሮ ነበር። ገብቶሻል? ከልብሽ እንዳልሆነ የምታያቸውን ነገሮች ገብቶኛል። ገብቶኛል። ኧረ ሀይሚ ምላሷ ላይ ብቻ ነው እንለያይ ምናምን ሀረካት ምላስ ላይ ብቻ ዜሮ። አንተን አታብ ቆማ የምትሄድ ይመስላል አንተ ስታስበው። የኔ ባል እስቲ ላወድስ ላለኸኝ መከታ አባቴ የሆንከው በባልነት ፋንታ ስደክማ በርትተ ሞገስ የሰጠኸኝ ስከፋ አጽናንተ ከፍታዬ ሆንከኝ የኔ ኩሩ ጀግና የኔ ደግ አፍቃሪ የኔ የዋህ ቀና ቤት ትዳሬን ሰሪ እንኳንም ኖርክልኝ ተፈጠርክ በዚህ ዓለም አንተ ባትሆን ኖሮ የኔን አኩራፊ አመል የሚችለው የለም በአምላክ ፊት ቆመን ፈቅዶ እንደሰጠኝ ዘውድ እንደሆንልህ ሺህ ዓመት ኖርልኝ። ዋው ከጎን ሆነሽ ቡቡዬን ስላጽናናሽው አብረሽው ስለሆንሽ በጣም ቴንኪዩ። አብልሸት ነው አብልኬት ስሟን አስተካክሉኝ ጋይስ። እንዴት እንደሚይዘው ስሟን አላውቅም። ሰላም ጤና ይስጥልን። እንዴት ናችሁ ቤተሰቦች? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትንሽ ሰዓቱ አለፍ ብሏል። ያው ጁማ ቅዳሜ እሑድ እኛ ጋር እንደዚህ ነው። በቃ ያው ከስራ በኋላ ነው የምንመጣው። ይቅርታ ይደረግልን ጋይስ። ዛሬ እንግዲህ ቡቡዬ ቀን ባይለቀቀልን ዘና ፈታ አድርጎናል። አሁን ማታ ደግሞ ያው የተለመደ እኮ ነው። ግን ቡቡዬ ተሸውደሃል። የምሬን ነው። ትናንትና ሀይሚ እወድሃለሁ ስላለች እንዴ ሴት ልጅ እኮ ናት። ምን አስበህ ነው? ሴቶች እኮ ልባቸው አይገኝም። ሶ እወድሃለሁ ብላ ምን እንደምታደርግ ሳታቅ በዚህን ያክል መደሰት ግን በጣም የዋነ ሲበዛ ማለት ነው። እውነቴን ስነግር ወንድሜ ማለት ነው። ሀይሚን ማታቃት ወንድ መሰልከኝ ዛሬማ ማለት ነው። እና ሀይሚ ማለት ነው ልምምጥ አይገባት፣ ፍቅር አይገባት፣ ሽሩሩ አይገባት፣ እንኮኳ አይገባት፣ ግቢ አልገባም፣ ውጪ አልወጣም። ታዲያ ይሄን እንደዚህ እንዴት ነው? ምንድነው እንዲህ የሚኖረው? እሺ ቡቡዬ ደግሞ እሷ ስታኮርፈው ሌላ ሴት አምጥቶ ማስቀናቱ ምን ማለቱ ከዚህ በፊትም ነበረ። እንደዚህ ሆኖ ከዚህ በፊትም እንዲህ አድርጎ ነው የመለሳት። ታዲያ ነገ አራት ልጆቹ ሲመጡ አራት ልጆቹ ፊት ማለት ነው አንድ ሴት መታ መቆም አለባት አንተና ሀይሚ እንድትታረቁ። ግን ደግሞ የብሩክ ጥፋት አይደለም ቤተሰቦች፣ ጥፋቱ የሚስትየዋ ነው። ምክንያቱም ባሏን ቤት ውስጥ ሽብርቅ አድርጋ ይዛ ውስጧ ቢናደድም የተናደደችበትን ነገር ወደ ኋላ ለመተው ሞክራ ማሸነፍ ነበረባት። ግን እሱ ውጭ ወጥቶ የደበረው የቤቱን ድብርት ሌላ ሰው እንዲያጽናናው፣ ሌላ ሰው እንዲያበረታታው፣ ሌላ ሰው ደስታ እንዲፈጥርለት ሄዷል። መሄዱ ደግሞ በጣም ትክክል ነው። ምክንያቱም ማን ይቆስላል ቤት ውስጥ ቁጭ ብሎ? የሚቆስል ሰው አለ እንዲህ? በዚህ ጊዜ የእነሱ ድራማ ነው። ኦኬ አይመለከተኝም። ግን ማንም ሰው የሚያደርገውን ነገር ነው ብሩክ ያደረገው ማለት ነው። ዛሬ ደግሞ እሷ ጥላ ውጣልኝ ባክህ ምናምን ብላ ስትሄድ ዛሬ ደግሞ ከየት መጣሽ ሳትባል ድንቡሽቡሽ መታ እቅፍ ድግፍ የኔ ቆንጆ። አይ ወይ በጣም ደስ ያለችኝ እዚህ ጋር እግዚአብሔር በምን ቃል ልግለጻት? እንደው የምሬን ነው እውነት። እና በጣም ነው ደስ ያለኝ ስታጽናናው፣ ልክ እንደ እናት ልክ እንደ በቃ እንደምን እንደበላችሁ ራሱን ምናምን ነካነከየ ደስ ይላል። በጣም ደስ ብሎኛል እግዚአብሔርን ማለት ነው። ብቻውን ግን እዛ ጋር እንደዛ ሆኖ ቢያልቅ በጣም ነበር የሚደብረው ማለት ነው። ስለዚህ አምልከት እናመሰግናለን በጣም ቴንኪዩ። ኦኬ ቪዲዮውን አሳምረሽልናል ማለት ነው። ይሄ ማለት ነው ይሄ ፓርት አያችሁት እንዴት እንደሚያምር በስመ አብ የምሬ ነው።
እንደዚህ እዚህ ጋር መጨቃጨ፣ ሌላ ስራ መፈለግ፣ ሌላ ምን ገና ትዳር ሳይያዝ ገና ሳይጋቡ ገና ልጅ ሳይወለድ ገና ያልጋ ሽሩር ሳይጀመር እንደዚህ ያልጋ ሽሩር ሳይጀመር ይሄው እዚህ ጋር እዩት እስኪ እንዴት እንደሚያስቀና እንዴ! ምንም አለምንም በነፃ ማለት ነው። ፍቅር ማለት ቡቡዬ እንዲሆኖ ቢያልቅ ቪዲዮ በጣም ነበር የሚደብረኝ፣ ግን እንደዚህ ስላደረገችው ደስ አለኝ በጣም ማለት ነው። ጋይስ የምሬን ነው። በዚህ አጋጣሚ አንድ ሳምንት ሂድበት፣ ይመችህ። የምሬን ነው እውነት። እንደገና ደግሞ ማለት ነው አሁን ሁሉ ጊዜ እንደዚህ ሴት እያመጣህ የምትታረቃት ከሆነ ጥሩ አይደለም ቡቡዬ፣ እውነቱን ስነግርህ ማለት ነው። ምክንያቱም ወይ ሴት ሳታመጣ ቤት ውስጥ ማለት ነው በተቻለ መጠን በቃ የሆነ ጥሩ ነገር እንዲመጣ ማድረግ። የነሱ ጀስት ድራማ ነው፣ ምንም ማድረግ አይቻልም። ግን ሌሎቻችሁ የነሱን ቪዲዮ አይታችሁ እናንተ እንደዛ ማድረግ የለባችሁም፣ ትዳራችሁን ፍቅረኛችሁን ማለት ነው። ምክንያቱም እነሱ ጋር ይቺ 20 ደቂቃዋን ቪዲዮ ነው፣ ከዛ በኋላ የት እንደሚውሉ አታውቁም ጋይስ። እውነት እስካሁን ድረስ አሁን ብሩኬና ሃይሚ ሳይታረቁ ተጣልተው ነው ብላችሁ ታምናላችሁ? አታምኑም። እኔ አላምንም፣ ግን ቪዲዮን ባየሁት ልክ መናገር እፈልጋለሁ ማለት ነው። ሶ እዚህ ጋር እንደዚህ ስላጽናናቸው አሁን በጣም ደስታን የተሰማኝ ማለት ነው። በመጀመሪያ ግን ሃይሚ ትናንትና አይታችሁታል፣ እወድሃለሁ አለችው። ይሄን ነገር አቋረጠ። ግን እሱ ይሄን ህይወት እየፈለገው አይደለም። ብሩክ አሁን በዚህ ህይወት ውስጥ እንኳን ሌላ ሪሌሽንሺፕ ቢኖረው እንኳን ይሄን ነገር ፈልጎት አይደለም እሱ የሚያደርገው። በቃ ከሷ ለመሸሽና እሷ ያበሳጨችውን ነገር ለመርሳት ብሎ እዚች ልጅ ጋር ተደብቋል። ጀስት ምንም ፈታ ለማለት ነው ልጁ እየተጠቀመበት ያለው እንጂ ልጅቷን ፈልጓትም አይደለም። ቢሆን ነው የምላችሁ፣ ምሳሌ ነው የምላችሁ። ግን ሌሎቻችሁ እንደዚህ ማድረግ የለባችሁም። አሁን እነሱ ይሄ ቪዲዮ ያስተምራል ብሎ ነው የሚያደርጉት አይደል? እንዴ ግን አያስተምርም። ምክንያቱም በቃ አንድ ሴት ልጅ ስታኮርፍ በሯን ዝግት አድርጋ እቤቷ ለተወሰነ ሰዓት ትቆያለች። ከዛ በኋላ ይቅርታ የሚባል ነገር አለ። እናንተ አማኞች አይደላችሁ እንዴ? እንደዚህ አይነት ቪዲዮማ ያስተምራል ብዬ እኔ ያልተርክላችሁም። የምሬ ነው። ዛሬ መሆን ብሩክ ተነስቶ ወጣ። መኪና ቁልፍ የፈረደባት አለች ብድግ አድርጎ ዛሬ ደም እሷ ደግሞ ይሄ የፈረደበት ክላስ ፎቅ አለ ቁንጥር እያለች ሄደች። ሃይማኖት ታደሰ ማለት ነው። እኔማ ዘና ነው ያልኩት፣ የምሬ ነው እግዚአብሔርን እና ማለት ነው። የነሱ ኦልሬዲ ስራ ነው። ግን ሌሎቻችሁ በፍጹም ያስተምራል ቪዲዮ ብለው ይሄን ቪዲዮ ሲያስተላልፉት በፍጹም ብሩክም ሌላ ሴት ጋር መሄድ የለበትም። እሷ እንድትታረቀው፣ እሷ እንድትወደው፣ የእሷን ፍቅር ለማወቅ ሌላ ሴት ማምጣት የለበትም። የራሱን አቅም መጠቀም አለበት። በቃ በራሱ በአቅሙ የወደደችውን ነገር ነው እንጂ አሁን እኮ በቅናት መንፈስ እኮ ነው ወዳለ ያለችው። ትላንትና በቅናት መንፈስ ወዳለሁ አለችው። አሁን ለምሳሌ የሆነ መጥፎ ሴት ከሆነች አሁን በራሷ መጫወቻ ማድረግ ትችላለች። ስለዚህ ብሩክ አትሽወድ። እንዴ ወዳለ ያለ ሁሉ አይወድም። የኔ ወንድም ነቃበል ቡቡዬ። እንዴ ሰው አስተምራለሁ እያልክ አንተ ራስህ እየተማሩብህ ነው ሰዎች ማለት ነው። በሞራልህ፣ በማንነትህ፣ በስምህ፣ በብዙ ነገር እየተረማመዱብህ ነው። ስለዚህ ነቃ ማለት አለብህ። ወዳለ ያለ ሁሉ ማለት ነው ይወደኛል። በመሸወድ የለብህም ወንድም አለም። ለአንተ ብዬ ነው እኔ ለማንም ብዬ አይደለም። ሌሎቻችሁም ወንድም እህቶቻችን ይሄን ቪዲዮ አይታችሁ የእነሱ ያስተምራል ብሎ የሚሰሩት ነገር በፍጹም በእንደዚህ አይነት መልክ ህይወት አይቀጥልም። ብሩክም ሴት አምጥቶ ፍቅረኛው እንደምትወደው ማውጣጣት የለበትም። እሷም ደግሞ ፍቅረኛው ፊት ወድሃለሁ ስላለችው በፍጹም አትወደውም። በቅናት ነው ወድሃለሁ ያለችው። መሆን የለበትም። ይሄ ሁለቱም ስህተት ነው። ዛሬ ሁለቱም ጋር እኔ በራሴ ባየሁት ነገር አንድ ሴት ልጅ ከባል ጋር ትኮራረፋለች። ኦኬ በቃ ክላሷ ዘግታ እስኪወጣላትን ድረስ ምን እስኪላት ትቆያለች። ወንድ ልጅ ደግሞ ወጣ ሊል ይችላል። በቃ ዝም ብሎ ወጣ ሊል ይችላል። ከዛ በኋላ ግን ይቅርታ የሚባል ነገር አለ። ሜቢ እሷ አኩራፊ ልትሆን ትችላለች። ሴት ልጅ ያው ስታኮርፍ ልምምጡ መከራ ነው። ቻሉት ወንዶች እንግዲህ ማለት ነው። ግን እኔ ግን የሚለማመጥ ሰው ይኖር ይሆን እንዲ ኪታዬ ሳላገባ ግን እንዲ ያወራው በኋላ እንዳልዋረድ የራሱ ጉዳይ ፈጣሪ ያውቃል። አይ ግን ሴቶች እኔ ልምምጥ እንወዳለን። ብዙ ቦታ ስላየሁ ነው፣ ብዙ ጓደኞችንም ስላየሁ ነው። ወንዶች እየቻል አድርጉት እንግዲህ ምንም ማድረግ አይቻልም። ብሩክ አሁን በራስህ አቅም ሃይሚን ተለማምጠህም ምንም ብለህ በእርግጥ እሷ እኮ ለልምምጥም ለምንም አትመችም። ሃይሚ ለእንዴት ነው የሚለማመጣት? አስቡት እስኪ ዛሬውን ቆሞ ተለማመጣት። በእርግጥ ሌላ ስጋ ሄዶ ወድሃለሁ ያለችው እሷ ውሸቷን ሊሆን ይችላል የትላንትናው። እሱ ደግሞ ወድሃለሁ ስላለችው ብቻ ፍቅርሽን አውቄያለሁ። ሲጀመርም እሷ እንለያይ የምትለው ገና ምን ዘመን ድሮ አፏ ላይ ብቻ ነው፣ ምላሷ ላይ ነው እንለያይ የሚለው። ልቧ ጋር የለም ሲጀመር። እኛ ራሳችን ጥንቅቅ አድርገን ነው የምናውቀው። እንዴት አንተ ይሄ ከበደህ ብሩክ ማለት ነው። ይሄ አንድ እንትን ነው፣ ሪስክ ነው።
ሲቀጥል ደግሞ ሁሉ ጊዜ ሴት መምጣት የለበትም ከሃይሚ ጋር ለመታረቅ ብዬ አስባለሁ እኔ በብሩክ ቦታ ብሆን በቃ ራስ ቁጥብ ብለህ አለማናገር ጅንን ብለህ ቴሌቪዥንን ከፍተህ ታያለህ። ከዛ በኋላ ክላስ ለብቻ ነው ደግሞ አብራችሁ አትተኙም። አብራችሁ ብትተኙ እንኳን አትግፊኝ አትግፈፊኝ ምናምን የሚባል ነገር ሊኖር ስለሚችል የዛን ሰዓት የሆነ ችግር ሊፈጠር ይችላል። አሁን ግን ለየብቻ ነው የምትተኙት። ታኩርፍ ሃይማኖት ሌላ ሴት ከምታመጣ ባቡዬ ቁጭ ሳላ ቁጭ እዛው ሶፋ ላይ ተኝት። ወንዶች ብዙ ጊዜ የሆነ ሲደብራቸው ባሉበት መተኛት፣ በለበሱት ልብስ 2 ቀን 3 ቀን መቆየት እንደዛ ነገር ነው እንትን የሚሉት ማለት ነው። ሶ አንዳንድ እንደዛ በቃ ብላ ራስን በራስ ከፈለገች የዛን ሰዓት ትምጣ። የምትወድ ከሆነች ትመጣለች። ከአንድ ቀን ከ2 ቀን በኋላ አታልፍም። የምትወደው ከሆነች ማለት ነው። የማትወድ ከሆነች ደግሞ ያው ሁሌም በሯን እየዘጋ ሹሩሩ በላይ ትላለች። ሹሩሩ በላይ ስትልህ ደግሞ አንተም ዝም ጥቅም ከዛ በቃ ሁሉም ነገር ያልቃል እንጂ ሴት እያመጣህ እዚህ ጋር እኔ አሁን ዛሬ ሴት ስላመጣ ሃይሚ እወድሃለሁ ብላኛለችና የሚለው ነገር እንደውንም ለራስህ እንትን ነው ያዘጋጀው፣ ወጥመር ነው ያዘጋጀው። ምክንያቱም ይወደኛል ብሎ እንዲህ ሆነብኝ ብላ እንደገና እሷ አሁን ሌላ ሴራ ነው የምጠነስስልህ ማለት ነው ብሩክ። ስለዚህ ብልጥ መሆን አለብህ። የዋህ አትሁን፣ ንቃ። እንዴ ቡቡዬ ምን አስበህ ነው? ሴት ልጅን ገና በደንብ አላወቅም። የምሬ ነው ባይ ዘ ወይ አብልኬት ነው አብልከት። አንቺ ጀግና ሴት ነሽ፣ ይመችሽ። የምሬ ነው እውነት። በቃ ቁጥብ ምናምን በቃ የሆነ እንጃ ደስ ብላኛለች። አላቅም እኔ ባግራውንዳን አላቅም፣ ግን ከብሩክ ጋር ያላትን ነገር ሳይላት በጣም ጥሩ ነው። በቃ እንደ እህትም እንደ እናትም በቃ ጥሩ። መቼስ ፍቅረኛው እንደማትሉ ተስፋ አደርጋለሁ። ፍቅረኛ አይደለችም ምንም ነገር የለኝም ማለት ምንም እንደሌለኛ ቀድመን ነው ያወቅነው፣ ቀድመን ማለት ነው። እዛ ማዶ እዛ ታች ሰፈር ተንጫጩ እንጂ ዝም ብለው እኔ በደንብ ሃይሚ ጋር ለመታረቅ ሃይሚ ልውጣ የምትለው እንድታቆም ይሄን ቀደም የሚል ንግግሯ እንድታቆምለት ስለፈለገ ነው ብሩክ። ግን በዚህ ልክ ግን የምትታገሉ ወንዶች አላችሁ ከፍቅረኛችሁ ጋር ለመቆየት። እስኪ ኮመንት ስር ጻፉ። ኧረ አይኖርም በፍጹም። ማን ነው እንደዚህ ይሄንሃል ምን አረ ውሸት እንጂ የምሬ ነው እውነት። አንድ ወንድ ልጅ እንደዚህ አይነት መስዋዕትነት ለፍቅረኛው ቢከፍል ኖሮ ማለት ነው ሴትም ልጅ ልቧ ባልተሰበረ ወንድም ልጅ ልቡ ባልተሰበረ በየቲክታከሩ ባላለቀሱ ማለት ነው። ልክ እንደ ብሩኬና እንደ ሃይሚ። እንዴ ሃይሚ እኮ እናቴ ለፍቅርም አትመች፣ ለመያዝም አትመች፣ ምንም አትመች ማለት እየሰራች ያለችው ቪዲዮ ነው እንደዚህ ምላት እንጂ እኔ ባክግራውንዷን አላቅም፣ ከካሜራ ጀርባ አላቅም። ቤተሰቦች በኋላ ኮመንት ስር እሪ የምትሉ ሰዎች ስለምትኖሩ እኔ አላቅም። ግን ይቅርታም ቢጠይቃት አፈቅርሻለሁም ቢላት ቀለበትም ቢያደርግላት ምንም ትርጉም የለውም። ግን እኔ ብሩኬ አሁን የፈራሁልህ ሃይሚ አፈቅርሻለሁ ያልክ ቀን አልፈልግም ሂድ የምትልህ ነው የሚመስለኝ ማለት ነው። ስለዚህ ፍቅርህን እንዴት እንደምገልጽ አላቅም። በጣም የሚገርመኝ ነገር ያ ቀን ነው ደግሞ ማለት ነው ብሩክ እንደሆነ ይመስለኛል እንደዚህ ማይላት ማለት ነው። እንደዚህ በቃ ይሄንን ነገር አውጥቶ መመለስ ማለት እንጂ ወንድነት መፈታተን ነው የሚሆነው። እንዳታወጣ ያዝ አድርጋት። እወድሻለሁ በላት፣ እሷም እወድሃለሁ ትበል። እንዲሁ እየተዛዛጋችሁ እድሜያችሁን ግፉ። በተረፈ አንቺ አብለሰት የምትባይዋ እህቴ ወይኔ የዚህች ልጅ እንዲህ ለያዘው ቤተሰብ በቃ የኔ ቆንጆ የኔ ልዕልት። ለማንኛውም ወንድማችንን እንደዚህ በቃ ከጎን ሆነሽ አለውልህ እኔ ስላልሽው ደስታ ነው የተሰማኝ። ይመችሽ። እንደው ኑሮሽ ሁሉ በቃ የሆነ እንጃ ምን ብዬ ልመርቃት። እውነት ደስ ብላኛለች። የምሬን ነው ማለት ሰው ሲከፋው ከጎኑ ሲኮን በጣም ደስ ይላል። የምሬን ስነግራችሁ እና ቤተሰቦች እናመሰግናለን። ባይ ባይ። ወዳችኋለሁ። ባይ አፈሮ አመግቤ ነው